ያላህ ሰላምና እዝነት በእናንተ ላይ ይሁን። የተወዳጅ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ሳምንታችሁ ያማረ የደመቀ እንደነበር ባለሙሉ ተስፋ ነን። ሙስሊም ተማሪዎች ሊግ የሚያዘጋጀው በኤምበር ቲቪ ወደ እናንተ እየደረሰ የሚገኘው ቀን ትውልድ ፍተሻ የጥያቄና መልስ ውድድራችን ግማሽ ፍጻሜ ሁለተኛውን ውድድር ይዘን መጣን። አብራችሁን እስከ ፕሮግራማችን ማብቂያ እንደምትቆዩ ባለሙሉ ተስፋ ነን። የቀረጻ ቦታውን የተባበረን ማክስ ብሪጅ የትምህርትና የልማት አክሲዮን ማህበር ነው። ማክስ ብሪጅን ከልብ እናመሰግናለን። እናንተም ወዳችሁ ፈቅዳችሁ ሪሞታችሁን ኤምበር ቲቪ ላይ ስላደረጋችሁ ልባዊ ምስጋናችን የእናንተ ነው። ዛሬ የምንገኘው ግማሽ ፍጻሜ ነው። አንደኛውን ቲም ለሶስተኝነት፣ አንደኛውን ቲም ደግሞ የ100,000 ብር ተሸላሚ የሚያደርገውን ቢያንስ ዛሬ ያሸነፈ አንድ ቲም 60,000 ብር እርግጠኛ ይሆናል። ደስ አለ። ካሸነፋችሁ 60,000 ብር ታረጋግጣላችሁ ማለት። ከተሸነፋችሁ ደግሞ ለ40,000 ብር ትወዳደራላችሁ። የግማሽ ፍጻሜ ውድድሩን እንድትከታተሉ ጋብዝኩ። አብራችሁን ቆዩ። በድጋሚ እንኳን ደህና መጣችሁ። 3 ዙሮች ይኖሩናል። የመጀመሪያው የፍጥነት ነው፣ ሁለተኛው የምርጫ ነው፣ ሶስተኛው ደግሞ በምልክት የመግለጽ ነው። 60 ሰከንድ ይዛል። የመጀመሪያው 10 ጥያቄዎች በፍጥነት የመመለስ 10 ነጥብ 100 ነጥብ ታገኛላችሁ ብለን ተስፋ እናደርጋለን። 10 ጥያቄዎች ይዘጋጃሉ። 5 ይደርሳቸዋል። 4 የሳይንስ፣ 4 የኢስላምና 2 የጠቅላላ እውቀት ለጋራ ይኖራል ጥያቄው። ለየግል ደግሞ 2 ሳይንስ፣ 2 ኢስላምና 1 የጠቅላላ እውቀት ጥያቄ ይደርሳቸዋል ማለት ነው። መጨረሻ ላይ 4 ጥያቄዎች የምልክት 30 ሰከንድ ያላቸው 20 ነጥብ የሚያስይዙ በድምሩ 330 ነጥብ ከዚህ ውድድር ታመጣላችሁ ብሎ ሙስሊም ተማሪዎች ሊግ ይጠብቃል። ለሁለታችሁ መልካም እድል። በድጋሚ እንኳን ደህና መጣችሁ። እስኪ እንተዋወቃችሁ። ስሜ ሪም ሱሌማን ይባላል። የ11 ክፍል ናቹራል ሳይንስ ተማሪ ነው። ስሜ ናድሪስ ይባላል። የ11 ክፍል ናቹራል ሳይንስ ተማሪ ነው። መርሐባ። 10 ጥያቄዎች ተዘጋጅተዋል። 60 ሰከንድ አላችሁ። 10 ነጥብ ያስይዛሉ ያስገኛሉ ማለት ነው። ጥያቄ ወደኋላ ወደፊት እያላችሁ መመለስ ትችላላችሁ። እሺ ጀመርኩ። ጥያቄ 1 የደም ውሃ ክፍል ምን ይባላል? ካርቦን ዳይኦክሳይድ እና ኦክሲጅን የሚለዋወጡበት የሳንባችን ክፍል ምን ይባላል? ሁለቱ ማይክሮ ኒውትሮኖች እነማን ናቸው? የቱርክ ትልቋ ከተማ ማን ትባላለች? የህንድ ዋና ከተማ ማን ትባላለች? ማስተር ግላንድ አዛዥ እጢ በመባል የሚታወቀው እጢ የቱ ነው? በቲቪ የሚጠቀው የሰውነታችን ክፍል የቱ ነው? ሳምባ። የየትኛው ሆርሞን እጥረት ነው የስኳር በሽታን የሚያስከትለው? ኢንሱሊን። በኢትዮጵያ የመጀመሪያው እስላማዊ መጽሔት መጠሪያ ማን ይሰኛል? ነቢዩ ላይ ኢብራሂም እንዲገደሉ ያዘዘው ሰው ማን ነው? ኑምሩድ። ማስተካከል ትችላላችሁ። እሺ የምታስተካክሉት ከሌለ እንጨርሰው። እሺ ከጥያቄዎቻችሁን ከ10 ወደ 1 እናያለን፣ ከታች ወደ ላይ ማለት ነው። ነቢዩ ላይ ኢብራሂም እንዲገደሉ ያዘዘው ሰው ማን ነው? ኑምሩድ ነው። 1 መለሳችሁ። በኢትዮጵያ የመጀመሪያው እስላማዊ መጽሔት መጠሪያ ማን ይሰኛል? ቢላል ይሰኛል። ያልመለሳችሁት 1 ጥያቄ ማለት ነው። የየትኛው ሆርሞን እጥረት ነው የስኳር በሽታ የሚያስከትለው? የኢንሱሊን ነው። 2ኛ የመለሳችሁት ነው። በቲቪ የሚጠቀው የሰውነታችን ክፍል የቱ ነው? ላንግ ወይም ሳምባ ነው። ስንት መለሳችሁ? 3ኛ ማስተር ግላንድ ወይም አዛዥ እጢ በመባል የሚታወቀው ውጤቱ ነው? ፒቱታሪ ግላንድ ነው። እስካሁን ባለው 3 መልሳችሁ 2 ሰዓታችሁ። የህንድ ዋና ከተማ ማን ትባላለች? ኒው ዴልሂ። 6ኛ መልሳችሁ? 4ኛ መልሳችሁ የቱርክ ትልቋ ከተማ ማን ትባላለች? ኢስታንቡል። 5 መልሳችሁ 2ቱ ማይክሮ ኒውትሮኖች ለማን ናቸው? ሚነራል እና ቫይታሚን ናቸው። ስንት መልሳችሁ? 6 መልሳችሁ ካርቦን ዳይኦክሳይድ እና ኦክሲጅን የሚለዋወጡበት የሳንባችን ክፍል ምን ይባላል? አልቪዮሊ ይባላል። ስንት መልሳችሁ? 7 የደም ውሃ ክፍል ምን ይባላል? ፕላዝማ። ስንተኛ መልሳችሁ? 8 መለሳችሁ። 2 ሰዓታችሁ ስንት ይሆናል? በድምሩ 80 ነጥብ አላችሁ ማለት ነው። የተወደዳችሁ ተመልካቾቻችን የመጀመሪያዎቹን ተወዳዳሪዎች አየን። ወደ ሁለተኞቹ እናልፋለን። አብራችሁን ቆዩ። እንኳን ደህና መጣችሁ። 10 ጥያቄዎች ተዘጋጅተዋል። እያንዳንዱ 10 ነጥብ አላቸው። 100 ነጥብ ታገኛላችሁ ብለን እንጠብቃለን። ጀመርኩ። ጥያቄ 1 ኒውትሮንን ያገኘ ሰው ማን ይባላል? የህንድ መገበያያ ገንዘብ በምን በመባል ይታወቃል? የአውስትራሊያ ዋና ከተማ ማን ትባላለች? ቀይ የደም ሴል ምን ያህል ጊዜ ይቆያል? የዓለማችን ግዙፉ ድልድይ የት ሀገር ይገኛል? በትራቸው ላይ ተደግፈው ህይወታቸው ያለፈው ነቢይ ማን ናቸው? ረሱል ላ ስለም ሱኳ አይናፋር ነው ያሉት ሰሃባ ማን ነው? የአልበርት አንስታይን ሪላቲቪቲ ፎርሙላ ምንድን ነው? ስታርች እንስሳ ውስጥ በምን መልኩ ይቀመጣል? የአሚን ግሩፕ ያለው ንጥረ ምግብ ምንድን ነው? ፕሮቲን። ተመልሷል። የተወዳጅ ተመልካቾቻችን ከመሸጋገሪያ በኋላ ወደ ሁለተኛው ክፍል የምናልፍ ይሆናል። አብራችሁን ቆዩ።
ተመልሰን ተገናኘን ተመልካቾቻችን። የሁለተኛው ዙር ላይ ነው የምንገኘው። 10 ጥያቄዎች አሉ። 5 ትወስዳላችሁ። እዚህ ጋር የተዘጋጁ ኦድና ኢቭን ነምበሮች አሉ። ከነሱ ትመርጡና እንደሚደርሳችሁ መረጣችሁት ትወስዳላችሁ ማለት ነው። ምን ደረሳችሁ? ኢቨን እናንተስ? ኦድ። ከየትኛው ጥያቄ ልጀምርላችሁ? 3 ጥያቄ ቁጥር 3 የቀድሞ ፔሪዮዲክ ቴብል በምን ቁጥር የተደረደረ ነው? ሀ ፕሮቶን፣ ለ ኒውትሮን፣ ሐመርሃ አቶሚክ ነምበር፣ መ አቶሚክ ማስ። መ አቶሚክ ማስ ትክክለኛው መልስ ነው። ቀጣይ ጥያቄ ምንላችሁ? 2 ጥያቄ ቁጥር 2 ከሚከተሉት ውስጥ ሜታል ያልሆነው የቱ ነው? ሀ ካልሽየም፣ ለ ሶዲየም፣ ሐመርሃ ሃይድሮጂን፣ መ ሩቢዲየም። ሃይድሮጂን ትክክለኛው መልስ ነው። ቀጣይ ጥያቄ ምንላችሁ? ጥያቄ ቁጥር 1 ከሚከተሉት ውስጥ በኮቫለንት ቦንድ የተያያዘው የቱ ነው? ሀ ሶዲየም ክሎራይድ፣ ለ ሶዲየም ሃይድሮክሳይድ፣ ሐመርሃ ፖታሺየም ክሎራይድ፣ መ ካርቦን ዳይኦክሳይድ። መ ካርቦን ዳይኦክሳይድ ትክክለኛው መልስ ነው። ቀጣይ ጥያቄ ምንላችሁ? 4 ጥያቄ ቁጥር 4 ከፍተኛ ጉልበት ያለው ጨረር የቱ ነው? ሀ ማይክሮ፣ ለ አልትራ፣ ሐመርሃ ኢንፍራሬድ፣ መ ጋማራይ። ትችኩላላችሁ? እሺ ቀጣይ ጥያቄ ምንላችሁ? 7 ጥያቄ ቁጥር 7 ቁረይሾች ረሱልን ሰለላሁ ዐለይሂ ወሰለም ለመግደል ተሰባስበው የነበሩበት ቦታ ምን ይባላል? ሀ የአቡልሃብ ቤት፣ ለ ጋሩ ሰውር፣ ሐመርሃ አርቀም፣ መ ዳረ ነድዋ። ሀ የአቡልሃብ ቤት ትክክለኛው መልስ አይደለም። መ ዳረ ነድዋ እሱ ነበር መልሱ። እሺ 6 ጥያቄ ቁጥር 6 ጎግል በሚለው ሎጎ ላይ ስንት ከለር አለ? ሀ 2፣ ለ 3፣ ሐመርሃ 4፣ መ 5። 3 ትክክለኛው መልስ አይደለም። 4 ቀለሞች አሉት። ስንት ፊደሎች አሉት አጠቃላይ? 6። እሺ ጥያቄ ቁጥር 5 ጎግል የሚለው ሎጎ ላይ ኤል ምን ከለር ነው? ሀ ቀይ፣ ለ ቢጫ፣ ሐመርሃ አረንጓዴ፣ መ ነጭ። ቢጫ ትክክለኛው መልስ አይደለም። ትክክለኛው መልስ አረንጓዴ ነው። ቀጣይ ጥያቄ ምን ይሉላችሁ? 8 ጥያቄ ቁጥር 8 ከሂጅራ ወይም ወደ መዲና ስደት በኋላ መጀመሪያ የተወለደው ህፃን ማን ነበር? ሀ አነስ ቢን ማሊክ ረዲየላሁ ዐንሁ፣ ለ አብደላህ ብን ዑመር፣ ሐመርሃ አብደላህ ብን ዙበይር ብን አዋም፣ መ አብደላህ ብን አባስ። አብደላህ ብን ዙበይር ቢን አዋም ትክክለኛው መልስ ነው። ቀጣይ ጥያቄ ምን ይላችሁ? ጥያቄ ቁጥር 9 ሙስሊሞች ዘካ የማውጣት ግዴታ ያለባቸው ከሀብታቸው ስንት በመቶኛ ነው? ሀ 25፣ ለ 3.5፣ ሐመርሃ 2.5፣ መ 10። ሐመርሃ 2.5% ለምን ፈራሽ? ትክክለኛው መልስ ነው። ለምን ፈራሽ? ካልሆነ ብለሽ ነው? ስንት ቀራችሁ? 10 ጥያቄ ቁጥር 10 ነቢዩ ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ተሰደው መዲና የገቡት በምን ዕለት ነበር? ሀ አርብ፣ ለ ሰኞ፣ ሐመርሃ ሐሙስ፣ መ ማክሰኞ። ሰኞ። በምን አውቅሽ? አንብቤ እርግጠኛ ነበርሽ ወይ ለማለት ያህል። እሺ ጨረስን አይደል? የተወዳጁ ተመልካቾቻችን ከመሸጋገሪያ በኋላ እንመልሳለን። አብራችሁን ቆዩ። ተመልሰን ተገናኘን ተመልካቾቻችን። የግማሽ ፍጻሜ መጨረሻውን ውድድር ነው። ዛሬ ያሸነፈ 60 ሺህ ብር ትንሽ የልብ ምታችሁን ከፍል አድርጎ ያረጋግጣል ማለት ነው። ፈርተሻል? እንዳትፈሪ። ፈርተሻል? አልፈራሽም ማለት ምንም ያስፈራው ነገር አለ? ምንም የለም። 30 ሰከንድ አለሽ። 2 ነገር ይከለክልሻለሁ። የከንፈር ንቅናቄና መጠቆም አይቻልም። እንዲሁም አንቺ ደግሞ ምን አይቻልም? ዞሮ መመልከት አይቻልም። ይህን ካደረጋችሁ ጥያቄ እንደሳታችሁ ይቆጠራል። ከዛ ውጭ ግን 30 ሰከንድ ነፃ ሆናችሁ አስረጂ መልሺ ማለት ነው። እንጀምር። መተንፈስ ትችላለሽ። የመጀመሪያ ጥያቄ እሺ፣ መስበር፣ መክፈል። እሺ፣ ልብ መሰበር፣ መክፈል፣ ተሰባሪ። እሺ፣ መሰበር በሌላ ሰይሽ አልተመለሰም። ግማሽ ነበር ከፍላለች ነበር ተሰብሮ ነበር ግን ምን ይባላል ነው አንደኛው። እንቀጥል። እሺ ቀጣይ ጥያቄ
እሺ መብላት፣ መወርወር፣ እንፋሎት፣ ሞክሪ። ሲኒማ፣ ፋንዲሽ ፈንዲሽ ሞክሪ እንጂ አልፈራሁም አላልሽኝ? እሺ እንቀጥል። ቀጣይ ጥያቄ። እሺ ማማሰል፣ ሽሮ፣ ማር፣ ወጥ፣ መቅዳት፣ ኬክ፣ ሊጥ። እኔ ደግሞ እንዴት ብታመጣው ነው ብዬ እያሰብኩ ነበር። እሺ እንቀጥል። እሺ ቀጣይ ጥያቄ። እሺ እንቅልፍ፣ ህልም፣ ጠዋት ትምህርት ቤት መሄድ፣ ማለዳ፣ መጽሐፍ፣ ንጋት፣ ሞክሪ። መተኛት። ሌላ ነገር አሰብሽ እንጂ እኮ ይመጣልሽ ነበር። እረፍት አይደል የፈለግሽው እኮ የሆነ ወይ ሰርተሽ ደክሞሽ እንደማረፍ ምናምን ብታደርጊላት። እሺ ጨረሰን አይደል? እሺ እናመሰግናለን። የተወዳጁ ተመልካቾቻችን ወደ ሁለተኞቹ ተወዳዳሪዎች እናልፋለን። አብራችሁን ቆዩ። ተመልሰን ተገናኘን ተመልካቾቻችን። የመለያ ውድድር ላይ ነው የምንገኘው። ግማሽ ፍጻሜ ነው። ያሸነፈ ስንት ያረጋግጣል? 60 ሺህ በትንሹ ማለት ነው። ያንን ካሸነፈ ደግሞ 200 ሺህ ይጨፍራል ማለት ነው። መርሐባ እንጀምር። 30 ሰከንድ አላችሁ። ምንና ምን ልከልክልሽ? የከንፈር እንቅስቃሴና መጠቆም። አንቺንስ? ዞሮ ማየት። ስለዚህ እሱን ካደረጋችሁ እንደሳታችሁት ይቆጠራል ማለት ነው። ነፃ ሆናችሁ በ30 ሰከንድ ውስጥ ለመመለስ ሞክሩ። ልክ ስትሆኚ ልክ ሆነሻል እልሻለሁ። ዝም ካልኩ አልሆንሽም ነው ማለት ነው። እንጀምር። የመጀመሪያ ጥያቄ ረመዳን፣ ሸዋል፣ እሺ፣ ኢድ፣ ኢድ አልፊጥር፣ ኢድ አልአድሃ፣ አያም ተሽሪቅ፣ ኢድ፣ በዓል። መላሿን ጎበዝ። እንቀጥል። መቅዳት፣ ሻይ መቅዳት፣ ፔርሙዝ። እንቀጥል። እዚህ ላይ እኮ ማውራት ትችላለሽ። እንቀጥል ማለት ትችላለሽ። እሺ ቀጣይ ጥያቄ። ማጥናት፣ ተማሪ፣ መምህር፣ ትምህርት ቤት፣ ትምህርት፣ እረፍት፣ ክረምት፣ ትምህርት ቤት፣ ምሳ ሰዓት፣ እረፍት ሰዓት። ሞክሪ። ትምህርት፣ ማስተማር፣ መማር፣ ዩኒቨርሲቲ። አልተመለሰም። እኔማ አውቀዋለሁ። ለእሷ ነገር ሰማሻት? ሴሚስተር ነበር የተፈለገው። እሺ እንቀጥል። ቀጣይ ጥያቄ። ስልክ መተኛት፣ ስልክ ማስቀመጥ፣ አላርም። ጥሩ ናችሁ እናንተ። የተወዳጁ ተመልካቾቻችን ከመሸጋገሪያ በኋላ የሁለቱንም ነጥብ ይዘን የምንመለስ ይሆናል። አብራችሁን ቆዩ። ከመሸጋገሪያ በኋላ ተመልሰን ተገናኘን ተመልካቾቻችን። የሁለታችሁንም ድምር ውጤት ደረሰኝ። አሁን ስንት መለሳችሁ? መጀመሪያ 8 መለሳችሁ። 80 ነጥብ ማለት ነው አይደል? ስንት መለሳችሁ እናንተ? 10 ስንት ሆነ? 100። ሁለተኛ ላይ ስንት መለሳችሁ? 3 መለሳችሁ። 90 ማለት ነው አይደል? ሲደመር ስንት ይሆናል? 170 ነጥብ ይሆናል። የእናንተ ስንት ይሆናል? 4 መለሳችሁ። ስንት ሆነ? 120 ሲደመር 100 220 ነጥብ። መጨረሻ ላይ ስንት መለሳችሁ? 2 መለሳችሁ። ስንት ሆነ? 40 ሲደመርበት 170 210 ማለት ነው። እናንተ ስንት መለሳችሁ? 3 መለሳችሁ። 60 ሲደመርበት ስንት ይሆናል? 280 ነጥብ ይመጣል ማለት ነው። 120 100 220 ሲደመር 60 280 ማለት ነው። ስለዚህ የወደ ፍጻሜ ተሸጋጋሪዎች እናንተ ትሆናላችሁ። እንኳን ደስ አላችሁ። የሶስተኝነት ውድድር የሚኖረን ይሆናል።
ለ40,000 ብር የሚደረግ ውድድር ማለት ነው። ሶስተኛ እንደምትወጡ ተስፋ አድርጋለሁ። የተወዳጅ ተመልካቾቻችን እየተከታተላችሁ የነበረው በሙስሊም ተማሪዎች ሊግ ተዘጋጅተው በሜምበር ቲቪ ወደ እናንተ እየደረሰ የሚገኘው ቅን ትውልድ ፍተሻ የጥያቄና መልስ ውድድራችን ነበር። ላለፉት 7 ወራት ገደማ 11ኛና 12ኛ ክፍል ተማሪዎችን እያመጣን እያወዳደርን ነበር። ለእውቀታቸው ለችሎታቸው ደግሞ አዋርድ የ200,000 ብር በድምሩ ለሁሉም አዘጋጅተን እንጠብቃለን። በቀጣይ ደግሞ ለሶስተኝነት የሚደረገውን ውድድርና የፍጻሜውን ውድድር የምናስመለከታችሁ ይሆናል። እስካሁን አብራችሁን ስለነበራችሁ ልባዊ ምስጋናችን እናንተ ነው። ከዚህ በኋላ አብራችሁን እንደምትሆኑ ባለሙሉ ተስፋዎች ነን። ከታች በምትመለከቱት ስልክ ቁጥሮች ደውላችሁ ወይም ደግሞ በቴክስት አስተያየታችሁን ልታደርሱን ትችላላችሁ። አብዱልሐኪም ናስር ነበርኩ። ማክስ ብሪጅ የትምህርትና የልማት አክሲዮን ማህበር የቀረጸውን ቦታ ተባበረን ሙስሊም ተማሪዎች ሊግ እያዘጋጁ ለእናንተ ደረሰ። አብራችሁን ስለነበራችሁ እናመሰግናለን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።